የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ? እግዚአብሔር ይመስገን። ስትል ጮክ ብትሉ የበለጠ ደስ ይለናል። የመረጋጋት ጊዜ ልሰጣችሁ እችላለሁ። እጥር ምጥን ሰብሰብ አድርገን ጥቂት ነገር ነው የምንማማረው። ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ በቀጥታ እግዚአብሔር መልእክቱን እየነገረኝ ያለው ለኔ ነው ብላችሁ እንድትሰሙን በእግዚአብሔር ስም እንጠይቃለን። ከኛ በስተጀርባ እግዚአብሔር ቆሟል። መስቀሉን፣ ቁስሉን፣ ችንካሩን ያሳያችኋል። እንባችሁን ሊያብስ፣ ቁስላችሁን ሊፈውስ፣ ጥያቄያችሁን ሊመልስ፣ የጎደለባችሁን ሊሞላ፣ ሊያረጋጋችሁ፣ የሰከነ ኑሮ የተረጋጋ ሕይወት እንድትመሩ ሊያደርጋችሁ እግዚአብሔር ፊት ለፊት ቆሟል። ይሄን አምናችሁ እንድትሰሙን በእግዚአብሔር ስም እንጠይቃለን። በድጋሜ እንዴት አደራችሁ? እንዴት አደራችሁ? በየቦታው በየምክንያቱ በየጊዜው በምንሰማው ልክ የሚነግረን በምንኖረው መጠንም የሚያስተምረን ከአቅማችን በላይም ሆነ ከአቅማችን በታች ያልነገረን ያልመከረን የነበረ ያለ የሚኖር ለዘላለምም እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰረት የዛሬው ሰንበት ከአብይ ጾም መግቢያ አስቀድሞ ያለ ሰንበት ነው። በቤተክርስቲያናችን ግጻዌ የምንለው መጽሐፍ አለ። በሉ እስኪ ግጻዌ መጽሐፈ ግጻዌ አለ። ያ ማለት በየቀኑ በየሳምንቱ ሶስት ነገር ነው። አንደኛ የዘወትር አለው፣ ሁለተኛ የሰንበት አለው፣ ሶስተኛ የክብረ በዓል አለው። የምናነበው ወንጌል የምናነበው የጳውሎስ፣ የጴጥሮስ፣ የዮሐንስ፣ የይሁዳ፣ የዮሐንስ ራእይ፣ የሐዋርያት ሥራ መልእክቶች የቱ ይነበብ ምን እናንብብ፣ ከመዝሙረ ዳዊት ምስባክ የቱ ይሰበክ፣ ቅዳሴ ከ14ቱ ቅዳሴያት የቱ ቅዳሴ ይቀደስ የሚሉት በትንታኔ በዝርዝር ሊቃውንቱ ከብሉይ ለቅመው ከሐዲስ ቀስመው ከገድላቱ ከድርሳናቱ ለዕለቱ በሚስማማ ምንባብ ምስጢር ያዘጋጁበት መንገድ መጽሐፈ ግጻዌ ይባላል። ይሄ ቤተክርስቲያኒቱ ወፍ ዘራሽ እንዳመጣልን የምንናገር አይደለንምና በዛ ነው የምንመራው። የመመሪያ መጽሐፍ አለ ማለት። ስለዚህ የዛሬው ሰንበት መዝሙሩ ወብዙሃን ይባላል። መዝሙር ስላችሁ ቅድም ወንድማችን የዘመረልን መዝሙር እያልኳችሁ አይደለም። ይሄ ለእናንተ አውደ ምሕረት ላይ ለእናንተ በሚመጥን መንገድ ዜማውም ግጥሙም በእናንተ ልክ የተዘጋጀ እግዚአብሔር ልታመሰግኑበት የተዘጋጀ ነው። ይክበር ይመስገን እግዚአብሔር። ከዛ ውጭ ግን በዋናነት ሌሊት የሚዘመር በጸናጽል በከበሮ መጀመሪያ ዜማው ጥሬ ዜማው ይዜማል፣ ከዛ ይዘመማል፣ ከዛ በቁም ይጸነጸላል፣ በመረግድ ይጸነጸላል፣ ይጸፋል። ያ መዝሙር ይባላል። በዓመት 52 መዝሙር አለ። ከነ ለመኮን የሚባል ሌላም አለ። እንደው ዝርዝር ጉዳይ ገብቼ ላባከናችሁ አልፈልግም። ወደ 84 ይሆናል እና ያ መዝሙሩ ወብዙሃን ይባላል። እሱ ብቻው ተሰብከው ሌላ 24 ሰዓት ይፈጃል። መቼም 100 እንጀራ አለ ብሎ ያን ሁሉ በልቶ ስቃይ ላይ መውደቅ ሌላ ችግር ነውና በአፋችሁ ልክ በጆሮአችሁ ልክ መጠን ማጉረስ ስላለብን ከሰፊው ጠባቡን ከረጅሙ አጭሩን ለእናንተም ለእኛም በሚመጥነን መንገድ እንነግራችኋለን። ምስጢሩን ጥበቡን ይግለጥልን እግዚአብሔር። በግምት በመላ የግል ሐሳባችን እንዳናፈስባችሁ የእናንተ ጆሮ ይጠብቅ፣ የእኛንም አንደበት ይቆጣጠር እግዚአብሔር። ቅድም ለዛሬው በግጻዌው መሰረት ለዛሬው የተመደበልን ወንጌል የዮሐንስ ወንጌል ምዕራፍ 4 ነው። ምስባኩ መዝሙረ ዳዊት 46ኛው ላይ ያለው አግረረ ለነ አሕዛብ ወሕዝበ ታሕተ ገሪነ ወሐረየነ ሎቱ ለርስቱ ስሞ ለያዕቆብ ዘአፍቀረ የምትል ሶስት መስመር ከመዝሙረ ዳዊት እየተቆነጠረች ምትመጣለች። እንግዲህ መዝሙር ቅድም እንደነገር ወብዙሃን ነው። ቅዳሴ ጊዜ ነው። የቀደሱን እናንተ ታውቃላችሁ። ወደ ዘርዝር ጉዳይ አለ። ደህና አደራችሁ።
እየሰማችሁ ነው? በደንብ ስሙን በማርያም በደንብ ስሙ። እንግዲህ እንደው በጣም ስብስብ አድርጌ ለአንድ በ20 እና በ25 ደቂቃዎች የሚጠናቀቅ የሰንበት ትምህርት ሰንበቱ ነው፣ ቀኑ ሰንበት ነውና በጊዜ ወደ ቤታችን መሄድ ስላለብን ሰርግም ያለበት አለ፣ በተለያየ ጉዳይ አለብንና ጥርምጥና አድርገን እነግራችኋለን። ቅድም እንዳልኩት የተነበበው የዮሐንስ ወንጌል ነው። እንደምታውቁት ኢየሱስ ክርስቶስ ከመጸነስ ጀምሮ እስከ ማረጉ ዳግመኛ እስከ መምጣቱ ድረስ ያለውን ያስተማረውን ጥልቅ ትምህርት የሰራውን ድንቅ ተአምራት ያደረገውን በጎ ነገር አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከብዙ በጥቂቱ እያንዳንዱ እግር በእግር ተከታትለው ዘገባ አይደለም ያቀረቡ፣ ሪፖርት አይደለም ያቀረቡልን። ኢየሱስ ክርስቶስ 3 ዓመት ከ3 ወር በጣም ብዙ ትምህርት አስተምሯል፣ ብዙ ተአምራት አድርጓል፣ ብዙ በጎ ነገር አድርጓል። ነገር ግን ወንጌላውያኑ ያንን ሁሉ እግር በእግር ቃል በቃል ተከታትለው ለመጻፍ ጊዜውም ቦታውም ሁኔታውም አይፈቅድምና ደግሞም እኛም ይበዛብናልና ወንጌላዊ ዮሐንስ ባይኑ ያየው በጆሮ የሰማውን በእጁ የዳሰሰውን በልቡ ያስተዋለውን ሲነግረን ኢየሱስ ክርስቶስ ያስተማረውን ትምህርት ያደረጋቸውን ተአምራት የሰራውን በጎ ነገር እግር በእግር ተከታትለን ቃል በቃል ተከታትለን ቅደም ተከተሉን ጠብቀን ብንጽፍላችሁ እምያግመሮ ዓለም ጥቀ ለመጻሕፍቱ ሰማይ ምድር አይችለው ነበር መጽሐፉን። ነገር ግን አምናችሁ ከመትረከቡ ሕይወት የዘላለምን ሕይወት ታገኙ ዘንድ ከሁሉም በጥቂቱ ቆንጥረን ጽፈንላችኋል ብሏል ወንጌላዊ ዮሐንስ። እና ወንጌላውያኑ 4 ናቸው፣ ወንጌሎቹ 4 ናቸው። 4 ወንጌሎች በጥቅሉ በ89 ምዕራፎች የተቀነበቡ የተወሰኑ ናቸው። ስለዚህ የዮሐንስ ወንጌል ከነዚህ ሁሉ ከ4 ወንጌል በመጨረሻ ላይ ያለ ጌታ ካረገ ከ35 ዓመት በኋላ የተጻፈ ወንጌላዊ ዮሐንስ ማለት ፍቁረ እግዚእ ዘያፈቅሮ ጌታ የሚወደው የተባለ ከ27ቱ የአዲስ ኪዳን መጻሕፍት መካከል 5ቱን የጻፈ ስንት አልኳችሁ? 5ቱን የጻፈ አንድ ወንጌል ጽፏል፣ አንድ ራእይ ጽፏል፣ 3 መልእክቶች ጽፏል። በጥቅሉ ከ27ቱ 5ቱን ያበረከተልን ንጽህና የተሰጠው ቅድስና የተሰጠው ምግባር ከሃይማኖት የታረቀለት ጊዜውን ገንዘቡን አካሉን ለፈጣሪው አሳልፎ የሰጠ እስከ መንግስተ ሰማያት እስከ ገሃነመ እሳት አስጎብኝ መልአክ ተመድቦለት፣ ልብ አድርጉ፣ አስጎብኝ መልአክ ተመድቦለት ምረረ ገሃነመ እሳትን ጽኑ መከራ የመንግስት አይነ መንግስተ ሰማያትን የመንግስተ ሰማያት የማይነገር የዓይን አይቶ ጆሮ ሰምቶ ልብ የማይገምተውን የመንግስተ ሰማያትን ደስታ ሰፍሮ ቆጥሮ ራእይ በሚባለው መጽሐፉ በ22 ምዕራፍ አለው እሱም የነገረን ነው። ስለዚህ ወንጌላዊ ዮሐንስ ከ3ቱ ወንጌላውያን ወጣ ያለ ነገር ነው የጻፈ። ሌሎቹ የታውትን ያለፉትን ማለት ነው። ወንጌላውያን የኢየሱስ ክርስቶስን ያስተማረውን ትምህርት የደረሰበትን መከራ ያደረገውን ተአምራት ሲጽፉ ጥሩ እየመረጡ ነው የተጻፉት። ውሃውን ወይን አደረገ ብሎ የጻፈልን ወንጌላዊ ተጠማ ብሎ ጽፎልናል። ውሃውን 2 ዓሣ 5 እንጀራ ባርኮ 5000 ሕዝብና 4000 ሕዝብ በጥቅሉ 9000 ሕዝብ በ2 ዓሣና በ5 እንጀራ ያጠገበው ክርስቶስ ተራበ ብሎ ጽፈውልናል። ዓለማውያን መሪዎች ታሪካቸውን ሲያጸሙ በሕይወት ካሉ ጥሩ ነገራቸውን ሲሞቱ ጉዳቸው እየተዘከዘከ የሚወጣው። የእኛ ጌታ ግን ከሞተም በኋላ ከመሞቱም በፊት ወንጌላውያን እየመረጡ አጻፉልን። ተራበ አጠገበ፣ ተጠማ ወይን አጠጣ፣ ሞተ ሙት አስነሳ፣ ዓይን አበራ በጨለማ ቤት ታሰረ፣ ቁስለኞችን ፈወሰ ራሱ ቆሰለ ተብሎ ተጽፏል። ሁሉም ነገር ተጽፏል። አይተን አመዛዘን የራሳችን ውሳኔ እንድንወስን የሚያግዝ ማለት ደህና አደራችሁ። ስለዚህ ወንጌላዊ ዮሐንስ ከጻፋቸው ከሌሎቹ ወንጌላውያን ውስጥ የሌሉ ለምሳሌ የዮሐንስ ምዕራፍ 3 የኒቆዲሞስ፣ ምዕራፍ 4 የሳምራዊት፣ ምዕራፍ 5 የመጻጉዕ፣ ምዕራፍ 9 የዘውሩቶ ልሙጥ ግንባር የነበረው፣ ምዕራፍ 11 የአልዓዛር፣ ከምዕራፍ 13 እስከ ምዕራፍ 17 ደግሞ ሌሎች ወንጌላውያን ያልጻፉትን የጸሎት ሐሙስ ማታ ዓርብ ሊሰቀል ሐሙስ ማታ የአስተማረውን ትምህርት የጸለየውን ጸሎት በምልአት የጻፈው ወንጌላዊ ዮሐንስ ይክበር ይመስገን እግዚአብሔር። ስለዚህ በዚህ በምዕራፍ 4 ላይ አስደናቂ ታሪክ ተጽፏል።
በዚህ በምዕራፍ 4 ላይ የተጻፈችው የአንድ ሴትዮ ታሪክ ነው። የአንድ ሴት ታሪክ ስላችሁ ደግሞ ይቺ ሴት ዝነኛ አይደለችም፣ መልከ መልካም አይደለችም፣ አርቲስት አይደለችም፣ ባለጸጋ አይደለችም። ኑሮ ያጎበጣል። ጀርባዋ እንስራ በመሸከም የጎበጠ፣ ልቡናዋ በሰፈር ሐሜትና ጥላቻ የደቀቀ፣ ፊቷ በሐዘን የበለዘ፣ ማዳት የወጣባት፣ ኑሮ ያሰቃያል። 5 ባሎች በቅደም ተከተል የሞቱባት፣ ከመሳቀቋ የተነሳ 5/6ኛውን አግብቻለሁ ለማለት እንኳን ለመናገር ያፈረች፣ በቀን በ6 ሰዓት ፀሐዩ መሃል አናት በሚያቃጥልበት ሰውነትን በሚያነድበት ሰዓት እንስራዋን ተሸክማ የሰው ምላስ ከሚጠብሰኝ ፀሐዩ ይጥበሰኝ ብላ በውሃ ልትቀዳ የሄደች ተራ ሴት ነው። ለዚህ ሴትዮ ነው ምእመናን እንደው የኢየሱስ ክርስቶስ ትህትናው፣ ፍቅሩ፣ ሰው መውደዱ የሚለካበት አንዱ ተራ ሴት ናት፣ ደሃ ሴት ናት። ሐሜት ቅድም ነግሬያቸዋለሁ። ጀርባዋ እንስራ በመሸከም የጎበጠ፣ ልቡናዋ በሰው ስድብ የደቀቀ፣ መልኳን ኑሮ ያጎሰቆላት፣ እዚህ ግቢ የማትባል ምናልባት እንደኔ አይነት ተራ ሰባኪ ቢሆን እንኳን ቁጭ ብሎ ሊያስተምራት እንዴት ዋሽ እንኳን ለማለት የሚጸየፋት ሴት ናት። ደህና አደራችሁ? እየሰማችሁ ነው? ይቺ ሴት ናት እና ኢየሱስ ክርስቶስ ከይሁዳ ወደ ገሊላ መሄድ ነበረበት። ከይሁዳ ወደ ገሊላ ለመሄድ በሳምራውያን ከተማ ማለፍ ነበረበት እና ኢየሱስ ክርስቶስ በዛ ሊሄድ ወዶ ወደዛ ለመሄድ ወዶ ሰማርያ ከሚባለው ቦታ ደረሰ። እዛ ቦታ ላይ ወሃሎየ አዘቅተ ማይ ዘወሃቦ ያዕቆብ ለዮሴፍ ወልዱ፣ ያዕቆብ ለልጁ ለዮሴፍ ያወረሰው የውሃ ጉድጓድ ነበረ ይላል። በደንብ ስሙኝ። ማን ለማን ያወረሰው? ያዕቆብ ለማን የሰጠው? ለልጁ ለዮሴፍ። በነገራችን ላይ ይሄ ጥልቀቱ ክብደቱ የሚሰማችሁ የዛሬ 2000 ዓመት ገደማ በምድረ እስራኤል፣ በነገራችን ላይ የዛን ጊዜ ብቻ አለ ዛሬ በመካከለኛው ምስራቅ በእስራኤልም ሆነ በግብፅ ውሃ ትልቅ ከነዳጅ በላይ ተፈላጊ ነው። አገሩ ድንጋያማ ነው፣ በረሃማ ነው፣ ቃጠሎ ነው። ስለዚህ ውሃ በብሉይ ኪዳን የነበረው ትልቁ ጠብ በውሃ ጉድጓድ አማካኝነት፣ ዛሬ በነዳጅ ምነሶች ሊጣሉ ይችላሉ። እንደውም ዛሬ አንዳንድ ጸሐፊዎች ሲጽፉ ወደፊት ዓለም ላይ ጦርነት የሚነሳው በነዳጅ ምክንያት አይደለም በውሃ ምክንያት ነው ይላሉ። እኛና ግብጽ ማየት እንችላለን፣ ሌሎችም የሀገሮች መጥቀስ እንችላለን። ርዕሳችን እሱ ስላልሆነ ነው። እና በዛን ጊዜ የውሃ ጉድጓድ አንድ ሰው ለአንድ ሰው አወረሰው ማለት ትልቁ ንብረት የነዳጅ ጉድጓድ ከማውረስ በላይ እና ያዕቆብ ለልጁ ለዮሴፍ የሰጠው ነው። እና ኢየሱስ ክርስቶስ ሲሄድ ቀኑ 6 ሰዓት ነው ብያቸዋለሁ። ኢየሱስ ክርስቶስ ሲሄድ በዛ በ6 ሰዓት ከቀኑ ብያቸዋለሁ። እዛ ከውሃው ጉድጓድ አጠገብ ደረሰ። ወደ ኪሞ እግዚ ኢየሱስ እምሃዊረ ፍኖት ነበረየ ሀበ ውእቱ አዘቅት። ኢየሱስ ክርስቶስ መንገድ ከመሄዱ የተነሳ ደክሞት ከውሃው ጉድጓድ አጠገብ ተቀመጠ። ማን የተቀመጠው? ጮክ ብላችሁ ንገሩኝ። ማን የተቀመጠው? የተቀመጠ ከውሃው ምን ሆኖ? አይዟችሁ በሉት። አረ በደንብ በሉት። ደክሞት ክርስቶስ ርቦታል አልራበው፣ ጠምቶታል አልጠማው፣ ደክሞታል አልደከመው። ደክሞታል። በዮሐንስ ወንጌል እሱ ራሱ ወንጌላዊ ሲነግረን በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለንና ቁጥር 14 ላይ ያም ቃል ምን ሆነ? ሥጋ ሆነ። መድከም፣ መራብ፣ መጠማት፣ መፍራት፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መቀበር የማን ስራ ነው? የሥጋ ስራ። ኃያልነት፣ ዘላለማዊነት፣ ረቂቅነት፣ አለመራብ፣ አለመጠማት፣ አለመወሰን፣ አለመሞት፣ አለመገነዝ፣ አለመቀበር የማን ስራ ነው? የመለኮት ስራ። እነዚህ ሁለት ረቂቃን አካላት፣ ረቂቃን ባህሪያት፣ የመለኮትና የሥጋ ባህሪ፣ የመለኮትና የሥጋ አካል ተዋህደው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ
ወልደ ማርያም ኢየሱስ ክርስቶስ በተዋህዶ ከበረ የምንለው ሁለቱን አዋህደ ነው። የማንን ባህሪና የማንን ባህሪ? የሥጋን ባህሪና የመለኮትን ባህሪ፣ የሥጋን አካልና የመለኮትን አካል። መለኮት ይደክመዋል፣ ምእመናን መለኮት ይርበዋል፣ ይጠመዋል፣ ይጾማል፣ ይጸለያል፣ ይሰግዳል፣ ይሞታል፣ ይገነዛል፣ ይቀበራል፣ አይቀበርም። ሥጋስ በግልባጩ እነዚህ ሁሉ ነገሮች ደርሱበታል። ስለዚህ ኢየሱስ ክርስቶስ ቀኑ 6 ሰዓት ነው ብያቸዋለሁ። 6 ሰዓት ማለት ፀሐይ በማዕከል የምትሆንበት ሙሉ ኃይሏን የምትለቅበት ቃጠሎ ሰዓት ነው። በዚህን ሰዓት ኢየሱስ ክርስቶስ ሰኩኗልና ደክሞት ከውሃው ጉድጓድ አጠገብ ተቀመጠ። ለምን ደክሞት? በደንብ ያዙልኝ። ለምን ተቀመጠ? ደክሞት። የተቀመጠ በውሃው ጉድጓድ አጠገብ። በውሃው ጉድጓድ አጠገብ ለምን ተቀመጠ? ቀዝቃዛ ስለሆነ ውሃ ጠጥቶ እግርን ታጥቦ በነጋዴ ልማድ። ለምሳሌ ዛሬ በገጠር ነጋዴዎች ሲሄዱ አህያቸውን፣ በቅሏቸውን፣ ፈረሳቸውን ጭነው ሲሄዱ ጭነታቸውን አራግፈው ምሳ በልተው ጥላውን ቃጠሉን አሳልፈው የሚሄዱት ውሃው ወንዝ ካለበት አካባቢ ነው። ስለዚህ ክርስቶስም በዛ ልማድ ከውሃው ጉድጓድ አጠገብ ተቀመጠ። ለምን? ደክሞት። ቦታው ለምን ተመረጠ? ውሃ ስላለበት፣ ቀዝቃዛ ስለሆነ። አሁን ትልቁ ታሪክ ከዚህ በኋላ ይጂ እስከ ቁጥር 6 ያለው ከቁጥር 7 ጀምሮ ምዕራፍ 4 እያልኩ ነው። ከቁጥር 7 ጀምሮ የዚህ ሴትዮ ታሪክ ወናሁ መጻት ብእሲት እምሰማርያ ከመ ትቅዳህ ማየ። ኢየሱስ ክርስቶስ ከዛ ተቀምጦ ሳለ ከሰማርያ ውሃ ልትቀዳ አንድ ሴትዮ መጣች። ሐዋርያት ከክርስቶስ ጋር ነበሩ። የት ሄደው ነበር ለሚለው ራሱ ወንጌላዊ በቦታው ስለነበረ በዓይኑ እያየ ነው የጻፈው። ይሄ መረጃ ሰብስቦ አይደለም የጻፈው፣ ምእመናን ሰልሎ አይደለም የጻፈው። ላይብረሪ ሄዶ ወይም ደግሞ ቤተ መዘክር ሄዶ መጻሕፍት አገላብጦ ነው የጻፈው። በዓይኑ ያየውን በጆሮ የሰማውን በእጁ የዳሰሰውን ቦታው ላይ ነበር ወንጌላዊ ዮሐንስ። ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ነው የሚንቀሳቀሰው። ከውሃው ጉድጓድ አጠገብ ግን ተቀምጦ የነበረው ብቻውን ነው። ደቀ መዛሙርት የት ሄደው ነበር? የት ሄዳችሁ ነበር እናንተ ትሉኝ እንደሆነ እንደማለት ነው ዮሐንስ ራሱ ስለሆነ እስመ አርዳኢሁ ሆሩ ከመ ይሳየጡ፣ ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበረ ይላል። ክርስቶስ የት ተቀምጦ ነበረ? በውሃው ጉድጓድ አጠገብ። ደቀ መዛሙርቱ የት ሄደው ነበረ? ምግብ ለመግዛት። ስለዚህ ክርስቶስ ከማን ጋር ነበር ማለት? በውሃው ጉድጓድ አጠገብ ብቻውን ነበር ማለት ነው። እዛ ተቀምጦ ሳለ ይቺ ሴትዮ መጣች። ሳምራዊት ናት። እኔ ስለ ሳምራዊነት ላብራራ። ሳምራውያን ማለት በብሉይ ኪዳን በእስራኤላውያን በአይሁድ አካባቢ የተናቁ የተጠሉ የአይሁድን ሃይማኖት አርክሳቸዋል። ካልሆነ ሰው ህዝብ ጋር ተጋብታቸዋል። ስለዚህ እናንተ አትረቡም ብለው የሚንቋቸው የሚጸየፏቸው፣ በጋብቻ ከነሱ ጋር መጋባት፣ አንድ ሳምራዊ ጋር በጋብቻ መቀላቀል አይደለም አብሮ መስራት፣ አብሮ መብላት፣ መጠጣቱ ጸያፍ ነበር። እንደውም በብሉይ ኪዳን ሳምራዊ ማለት ስድብ ነበረ። ልክ በእኛ ጊዜ ሸማ ልብስ የሚሰሩልንን ቆዳ እየፋቁ እያለሰለሱ የሚያበጁልንን ማረሻውን፣ ጦሩን፣ ይሄን እንደው ሌላ ወገብ የሚያዘጋጁልንን ሁሉ ስያሜ ሰተናቸው ነበር አይደለ? ቡዳያ እንሰርባቸው አልነበር? መሰደብ የነበረብን እኮ እኛ መሀይሞቹ ነበርን እኮ። እነሱ አፈሩን አቅልጠው ብረቱን ቀጥቅጠው ማረሻ እየሰሩልን ሸማኔውን ቁጢት ነቃሽ፣ ቆዳ የሚፈቀው ፋቂ፣ ሸክላ ሰር፣ ሁሉም ስም ሰጠን እንሰድባቸው ነበር። በገጠር ድሮ እንደው ሸክላ ከሚሰራ ከሸማኔ ቆዳ ከሚፈቅ ጋር መጋባት ነውር ነበር። እነሱ መናቅ ሲገባቸው እኛ ንቀናቸው ነበር፣ ተገላቢጦሽ ማለት ነው። እና ይቺ ሳምራውያን ማለት በአይሁድ መካከል የተናቁ ናቸው። ክርስቶስንም አይሁድ ሲሰድቡት አንዱ ሳምራዊ ብለው ሰድበውታል። በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ስትመለከቱ አንተ ሳምራዊ ነህ ጋኔን አድሮብሃል ሎቱ ስብሐት ብለውታል። ስለዚህ ሳምራዊ መባል የስድብ ምልክት ነው። የተጠሉ ናቸው፣ የተናቁ ናቸው። እና ከውሃው ጉድጓድ አጠገብ ተቀምጦ የነበረው ማን ነው? ጮክ ብላችሁ ንገሩኝ። ለምን? ደቀ መዛሙርቱ የት ሄዱ? አቤት። ስለዚህ ከማን ጋር ነበር ማለት ነው? ማን መጣች? ሳምራዊቷ። ሳምራዊነት ገባቸው አይደለም? እና ኢየሱስ ክርስቶስ አይቷታል። ሲያያት
እንደው ትልቅ ጥያቄ ጠየቀ። ጥያቄውን ትልቅ የሚያደርገው የጠየቀው ማን ነው? ሰማይና ምድር የፈጠረ ክረምትና በጋውን የሚያፈራርቅ ውሃውን ብቻ ሳይሆን የመጠጣትን ስሜት የፈጠረ ምግቡን ብቻ ሳይሆን የመብላትን ስሜት የፈጠረ እግዚአብሔር አሁን ከዛ ከውሃ ጉድጓድ አጠገብ ተቀምጦ አገኘዋለሁ ብሎ ማን ሊገምት ይችላል? ማን ሊያውቅ ይችላል? እውነቱን ለመናገር እቺ ሴትዮ ምንም ከቀኑ 6 ሰዓት ነው የመጣችው። በብሉይ ኪዳን እኔ በገጠር ያደጋችሁ ሰዎች ውሃ በእንስራ የቀዳችሁ ሴቶች አላችሁ? አቤት አበሻ በማያሳፍረው ያፍራ። ውሃ በእንስራ የቀዳ የለም እዚህ ውስጥ። ስንት ሰዓት ነው ውሃ ለመቅዳት የሚኬደው? አቤት ጧት ወፍ ሳይጮህ ነው አይደል? ለምን? ፀሐዩ እንዳያቃጥላችሁ ወይም ማታ ነው የሚኬደው። ቀን ይኬዳል አይኬድም። እንደውም አባቱ ጋኔን ይመታናል ትላላችሁ እና ያው ስላደግ እንደናንተ እናውቀዋለን። እና ይቺ ሴት የመጣችው 6 ሰዓት ቀን ነው። ለምንድን ነው የመጣችው? ቅድም እንዳልኳችሁ የዚህ ሴትዮ ህይወት ኑሮዋ የተመሰቃቀለ ነው፣ የተበላሸ ነው። አንደኛ ሳምራዊት ናት፣ በአይሁድ ዘንድ የተናቀች ናት በነገዷ ምክንያት። ሁለተኛ በሴትነቷ ደግሞ 5 ባሎች በየተራ እያገባቻቸው ሙተውባታል። ምንድነው የሚባለው? እንዲህ አይነት ሰው በእኛ አቤት ገፊ አይደለም ገፊ ምን ብላ ገፍታ አንቃር ገደለቻቸው። እንግዲህ አንዳንድ ጊዜ እኮ ምላሳቸው ከጦር ይከፋል። እኔ ባለፈው ተናግሬያለሁ። የኤችአይቪ ያለባቸው ወገኖቻችንን እኮ ከበሽታው ይልቅ እኮ ያመነመናቸው የኛ ምላስ እኮ ነው። ጦረኛ ነው። ፈረንጆቹ ደግሞ የእድሜ ማራዘሚያችንን ሲያመርቱ ብዬ ነበር ሚዲያ ላይ የምላስ ማሳጠሪያ ቢሰሩላሉ ለጦረኛ ማለት እንደ ኦፍ የሚደረግ ምላስ እኮ መኖር ነበረበት። እንደ ኦፍ አንዳንድ ስልካችሁ ለሰው ላለመደወል ስትፈልጉ ምንድነው የምትሉት? ካርድ የለኝም፣ ካርድ አልቆብኛል፣ ቻርጅ አልቆብኛል ትላላችሁ። ሚስኮል ታደርጋላችሁ አይደል? ለምን ሚስኮል እንዳይቆጥርባችሁ አይደል? ምላሳችሁን ግን አንድ ቀን ኦፍ አድርጋችሁ ታውቃላችሁ? እንደ ምላሴ ኦፍ አድርጊያለሁ የሚሉ ልክ ነው። ምክንያቱም አይቆጥርም። ምን ቸገረን? ካርድ ሙሉኛል፣ ቻርጅ አድርጉኛል። አንድ ጊዜ ከማን ቻርጅ ተደርጎ የወጣ ነው፣ ካርዱ በማይጸን ተሞልቶ የወጣ ነው። እንዲሁ ዮሐንስ አፈወርቅ ሚመጠን አብያት ለተመዝበራ ወሚመጠን እየሰማችሁ ነው። ወሚመጠን አሁን ለተባአሱ በምላስ ስንቱ ቤት ፈረሰ ይላል ዮሐንስ። ስንቱ ትዳር ተበተነ፣ ስንቱ ጓደኛ ተለያየ ይላል። ምላስ ጦረኛ። ሁልጊዜ እናገራለሁ። ዓለም ላይ ያሉት ትልልቅ ጦርነቶች የተጀመሩት በክላሽ አይደል፣ በምላስ ነው። ሰምታችሁኛል? በምላስ ነው። ግን በጣም የሚያሳዝነው ግን ምላስ ጦርነቱን አስጀምራ እሷ የት ነው የምትገባው? ምሽግ ውስጥ ነው። ለምሳሌ አንተ ብሰድብህና በቴስታ ብትለኝ ምን ነው የምትመጣው? አቤት የሰደበ ማን ነው? እሷ የት ናት? እሷ ምሽግ ውስጥ ገብታለች። ጦርነቱን አስጀምራ ምሽግ ገብታለች። ግን ያልተሳደበው ጭንቅላት ነው በቴስታ የሚጋየው። ያልተሳደበው ግን ነው በካልቾ የሚጋየው። ለዚህ ነው መልአከ ብርሃን አድማሱ ጀንበሬ ይሁዳ በሰረቀ ክርስቶስ ተገረፋሉ። ምክንያቱም ሌባ ሲያዝ በገጠር ጀርባው ይገረፋል። በምን ነው ሰው እየሰረቀው? ሌባ በምን ነው የሚሰርቀው? የሚገረፈው ምን ነው? በመገረፍ ያለበት ማን ነበር? እጁ ነበረ። ዘባነ ሰረቅ ይትቀሰፍ ማይከል አውድ እዛሃሎ ዘሰረቀ እድ። የሰረቀ እጅ እያለ ያልሰረቀ ጀርባ ይገረፋል እና ምላስ መጥፎ ነው። ይቺ ሴት በጠራራ ፀሐይ የመጣችው ገፊ ናት። እሷ ጋር አንወጣም፣ እሷ ጋር አንጫወትም ብላ ህብረተሰቡ ቡና ጠጭ ብሎ እንኳን የሚጠራት የለም። ሻይ ጠጭ እስኪ ነይ እንጫወት ገፊ ናት ተብላ ተጠልዳለች። ስለዚህ ምዕመናን ከፀሐይ ቃጠሎና ከሰው ምላስ ማን ይበልጣል? እስኪ ሴቶቹ ንገሩ፣ ማን ይበልጣል? እንደው ፀሐዩንስ እዛፍ ጥላ ስር ትሆናላችሁ፣ ዣንጥላም ትይዛለች። ለሰው ምላስ ዣንጥላ ይያዛል? ምን ይደረጋል? ስለዚህ እቺ ሴትዮ ሴቶቹ ጋር እያሽሟጠጡኝ ከምቃጠል ልቤ ከሚነድ ፀሐዩ ያቃጥለኝ ብላ በዛ በጠራራ እንስራ ተሸክማ ወደዛ ውሃው ልትቀዳ መጣች። ከዛ ጉድጓድ አጠገብ ግን ማን ተቀምጧል? ምዕመናን እግዚአብሔር ተቀምጧል። እግዚአብሔር ቁጭ ብሏል። አላሰበችም ሴትዮዋ። በኋላ መጣ ውሃዋን ስትቀዳ ቀና ብላም አላየችው። ለምን? እሱ እስራኤላዊ አይሁዳዊ ነው። አጠማጠሙ አለባበሱ ያስታውቃል። ከሱ ጋር ብትነጋገር እንኳን እንዳናገረ ዞር ወያት ማንዳ ይሁዳዊ። እሷ የገመተችው
አንድ መንገደኛ ይሁዳዊ እዛ ተቀምጧል ብላ ቶሎ ውሃን ቀርታ ለመሄድ የተጣደፈችው እንጂ አጠገቤ ሰማይና ምድር የማይችሉት የማይወስኑት በኪሩቤል ላይ ለብሶ የሚኖር ሁሉን ቻይ ሁሉን ፈጣሪ ሰጭና ነሹ ሿሚና ሻሪው ገዳይና ፈጣሪው እግዚአብሔርን አገኘዋለሁ ብላ አልጠበቀችም። ከዛ በኋላ ጥያቄው ምንድን ያለው? አስተይኒ ማየ እባክሽ ውሃ ጠጭኝ አላት። አይገርምም? ይመና አሁን ውሃ ጠገብ እግዚአብሔር ይገኝ እንደውም እንኳን እግዚአብሔር አንድ ሻል ያለ ባለስልጣን ይገኛል እንደዛ አካባቢ ባለስልጣኖቹን ተራ ሰፈር ታገኟቸዋላችሁ፣ እዲዎቹ ሰፈር ታገኟቸዋላችሁ፣ ጎስቋላ ሰፈር ታገኟቸዋላችሁ? አታገኟቸው። ዝነኞቹ የምታገኟቸው ትልልቅ ሆቴሎች፣ መዝናኛዎች፣ በሀብታሞቹን እዛ ነው የምታገኟቸው። ያ ሰፈር እግዚአብሔር ግን ውሃ ጉድጓድ አጠገብ ሲያስተምር አይተናል። ቢታንያ እና ላዛር ቤት ሂዷል። የጴጥሮስ አማት ታማ ንዳድ ወባ ይዞ ስትንቀጠቀጥ እዛ ገብቷል። ሰርግ ቤት መጥቷል። ሰርግ ቤት ቢመጣ ጉድለት ነው ያጋጠመው። የጎደለ ሊሞላ ነው የመጣው። የሞተ ሊያስነሳ ነው የሚሄደው። የታመመ ሊፈውስ ነው የሚሄደው። አሁንም ቅድም እንዳልኳችሁ ይቺ ሴትዮ ጀርባዋን ስራ ልቡናዋን ስድብ ያጎበጣት ኑሮ ያጎሳቆላት ማህበረሰቡ የተጸየፋት ያገለላት ሐሜት የጠበሳት እኔ እንደው ዝም ብዬ ስስረው ፊቷ ሁሉ የተጠበሰ ፊት ነው የሚታየኝ። ምክንያቱም ንባቡ ያመለክታል። ውሃ ጠጭኝ አላት። ጌታዬ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ። እንዴት ነው አንተ ከኔ ውሃ የምትለምነው? ወንጌላዊ ታዲያ እዛው ላይ ጨምሮ ምን አለ? እስመ ይሃብሩ ህርመተ አይሁድ ምስለ ሳምራውያን። አይሁድና ሳምራውያን በጋብቻ በሰላምታ በምንም ነገር አይገናኙም። እንዴት ውሃ ስጭኝ ብለህ ትጠይቀኛለህ ብላ ገረማል። መስጠት አለመስጠት ነው የገረማል። እንዴት ከዛ ላይ ወርዶ ከአይሁዳዊነት ግብዝነት ወርዶ ከእስራኤላዊነት ግብዝነት ወርዶ ትዕቢቱን አፍርሶ እንዴት ሊጠይቀኝ ቻለ? ለእሷ እዛ የተቀመጠው ማን ነው? አሁን በእሷ እይታ ማን ነው? አቤት አይሁዳዊ ነው አይደለም? ግን እዛ የተቀመጠው ማን ነው? ኢየሱስ ክርስቶስ ነው። አይ ውሃ ጠጭኝ ያለሽ ማን እንደሆነ ብታውቂ አንቲኒ አዲ እምሰአልኪዮ አንቺ በለመንሽው ነበር ብላት መለሰለት። ከአቅሟ በላይ የሆነ ትምህርት ነው ያስተማራት። ነይመና እኛ ሰባኪያኑ ሰውን መርጣለን። ይገርማል። አሁን እናንተ ሁለት ሰው እዚህ ቁጭ ብዬ አላስተምርም፣ በቃ ሰው የለም ብዬ ነው የሚሄደው። ምክንያቱም እኛ ልባችሁን አናየው። አሁን እዚህ ቁጭ ብዬ እኔ ቆሜ እያስተማርኩ ነው። አሁን ቁጭ ብላችሁ እናንተ ምን ያስቀበጥረዋል? ወደ አቁም ወደ አንሄድም ብትሉ ምንም የምናውቀው ነገር የለም፣ የምናውቀው ነገር የለም። ክርስቶስ ግን ይህን ግንባርን ሳይሆን ልብ የሚያነባ ነው። ይፈትን ልብ ወኩልያተ እግዚአብሔር ልብ ያመላለሰውን ኩላሊት ያጤሰው መርምሮ የሚያውቃምላል። ስለዚህ አንቺ ውሃ ጠጭኝ ያለሽ ማን እንደሆነ ብታውቂ አንቺ ነበርሽ የምትለምኚው፣ እሱ አይለምንሽም ነበረ። ወደ ጠለቁ ምስጢር ይዟት እየገባ ነው። በኋላ ሴትዮዋ አሁንም ምንድን ያለችው? እግዚእ ማሄብኒ አልብከ ዋዘቅቱኒ እሙቁ እቱ። ይሄ ጉድጓዱ ጥልቅ ነው፣ አንተ ሳይ ባዶ እጅህን መቅጃ የለህም፣ እንዴት አድርገህ ነው የምትሰጠኝ ብላ ጠየቀችው። እኔ ከምሰጠው ውሃ የጠጣ ለዘላለም አይጠማም ማለትና አሁንም ወደ ጥልቅ ከጉድጓድ አሳልፎ ወሰደ። ወደ ሰማይ ነጠቃል፣ ወደ ምስጢረ ጥምቀት ነጠቃል፣ ወደ ምስጢረ ተዋሕዶ ነጠቃል፣ ወደ ትልቁ ነገር ወሰደት። ይችን ተራሴት ይችን ስራ ተሸካሚ ኑሮ ያጎበጣል፣ ሐሜት ያጎበጣል፣ ኑሮ እጅ አላት፣ ያንገሸገሻል። የመረራትን ሴት ወደ ጠለቀው ምስጢር ይዟት ገባ። በኋላ ሴት አሁንም አልገባትም። አዳ ጌታዬ እንደዛ ከሆነ ለምን አንድ ጊዜ ሰተኝ በየቀኑ ስራ ተሸክሜ ከምንከለከል ለምን ይሄን አሁን ያልከውን አሰጠኝ ማለት ነው። አሁንም ሴትዮዋ እያወራች ያለችው ስለምንድን ነው? ስለ ውሃ ስለ ኑሮ ያወራችው። ወደ ትልቁ ምስጢር ይሄን እንዳደረግልሽ ከፈለሽ ሁሪኬ ጸዊኢ ምተኪ ሂጂና ባልሽን ጠርተሽ ይዘሽ ነው ያለ። አሁን ቅድም ነግሬያቸዋለሁ። ስንት ባል ሞቶባታል? አሁን ያለው ባል ስንተኛ ነው? አግብቻለሁ እንኳን ለማለት አፍራ ይላሉ ሊቃውንቱ። አግብቻለሁ ለማለት አፍራ ጎረቤት ነው የሚቀመጠው እንዳይሞት ጭኗ ላይ እሷ ጭኗ ላይ ሞተውባታል እየተባለ ስለምትታመን በኋላ እሱም ክርስቶስ ባልሽን ጠርተሽ ነው ያላት ወደ ህይወቷ ለመግባት። አያችሁ እኔ ብዙ ጊዜ እንደምለው ክርስትና ማጀት መግባት አለበት፣ ኩሽና መግባት አለበት፣ ሱቅ መግባት አለበት፣ ቢሮ መግባት አለበት። አሁን እዚህ ያላችሁ አባወራዎች አላችሁ
ምናልባት ማታ ሚስትህን ሰድበህ አስለቅሰህ ሊሆን ይችላል የመጣው። ቲያትር ቤት ብትሄድ ጥሩ ነው። ምን ሰርተህ መጣህ? ብር እስከከፈል። እግዚአብሔር ግን አንተ እዚህ በጋቢ ተጠቅለህ እንደ በቆሎ እሸት ተቀምጠሃል። እግዚአብሔር ቤት ሄዶ የሚስትህን እንባ ነው የሚጠርገው። ምናልባት ሰራተኛ አስለቅሰሽ መጥተሽ ነጠላሽን ለብሰሽ የአገር ባህል ለብሰሽ ተውበሽ እዚህ ቁጭ ብለሽ ከሆነ እግዚአብሔር አንቺን እዚህ ጎልቶ ኩሽና ሄዶ የሰራተኛሽን እንባ ነው የሚጠርገው። እግዚአብሔር የማጀት አምላክ ነው፣ የኩሽና አምላክ ነው፣ የቢሮ የሱቅ አምላክ ነው። አሁን እኛ ችግራችን ምንድን ነው? ቢሮአችንና ሃይማኖታችን አይገናኝም። እዚህ መጥቶ አቶ ገሌ ይገርማቸዋል፣ አቶ ገሌ ስንት 100 ሺህ ብር ሰጡ አጨብጭቡላቸው። ምናልባት ያ 100 ሺህ ብር በጉቦ የመጣ ሊሆን ይችላል፣ በተጭበረበረ እንደመጣ ሊሆን። እግዚአብሔር ከውጭ እስከው ይችን ሴትዮ ማንን ጠርተሽ ነው ያለ? ቁስሏን ለመንካት ነው? እስኪ ንገሩ፣ ቁስሏን ለመንካት ነው? አይደለም። ሐኪሞች የቆሰለውን አካላችን ለምሳሌ ያበጠ አካል ቢኖረን በእጃቸው ይነካኩታል፣ ጓንት አድርገው አይደለም? ሲነካኩት ያመናል። ቁስሉን የበለጠ ለማስፋት ነው ለመፈወስ ነው? አቤት! ዝም ብሎ መንገደኛ ቢነካችሁስ፣ እንጨት ቢወጋችሁ የበለጠ ለማቁሰል ነው አይደል? ይቺ ሴት ቁስሏን የነካካት ቁስሏ ላይ መድኃኒት ሊያደርግ ነቅሎ ሊጥልላት ሂጂ ባልሽን ጠርተሽ ነው ያላት። ከዋለ ሴትዮ ኧረ እኔ ባል የለኝም አለችው። ምን ቸገር ልገላገለው ነው ውሃ ቀልችልኝ ነው ጉዳዩ። ግን የያዛት ቀላል እግዚአብሔር ነው፣ ቀላል ነገር። አይ ባል የለኝም አንቺ ውሸታ እንደማለት እኮ ነው። ቀድሙሰ 5 እደው ነበሩ ምስሌኪ፣ በፊት 5 ባሎች ነበሩሽ። ወይእዜሰ ዘሃሎ ምስሌኪ ይኮነ ምታኪ፣ ዛሬ ያለው 6ኛው ግን ባልሽ አይደለም። ባል ማለት በሐሳብ በስጋ በሁሉ ነገር አብሮ የሚኖር ነው። አሁን ያለው ባልሽ ጎረቤት የሚኖር የይስሙላ ባል ነው ያለሽ ብሎ አፈረጠው ቁስሏል። ደነገጠች ሴትዮዋ፣ በረገገች። ማን ነገረብኝ? ማን አወራብኝ? እዚህ ድረስ ችግር ተከትሎ የመጣው ብላ ደነገጠችው። ከዛ በኋላ የከ ከመነብይ አንተ ጌታዬ፣ እንደው ዝም ብዬ ስገምት ነብይ ትመስለኛለህ አለችው። ቅድም ምንድነው ብላ ነበረ? ቅድም ከውሃው ጉድጓድ አጠገብ ያገኘችው ማን ነበረ? እነሱ ንገሩ። አንድ አይሁዳዊ ትዕቢተኛ፣ ሰው የሚንቅ፣ ሰው የሚጸየፍ ሰው ነበረ። ውሃ ጠጪ ስላትም የገረማ። አሁን ደግሞ ከውሃ ጠጪኝ ያለፈና ወደ የት ሄደ? ወደ ጓዳዋ ገባ፣ ወደ ምኝታዋ ገባ፣ ወደ ጥልቅ ጭንቀቷ ገባ፣ ወደ ቁስሏ ገባ፣ ወደ ቆሰለችበት፣ ተስፋ ወደ ቆረጠችበት፣ ከጎረቤቶቿ ጋር ወደ ተቆራረፈችበት፣ ኑሮን ጎምዛዛ ወዳደረገባት ንግግር ገባ። ሂጂ ባልሽ፣ ኧረ ጌታዬ እንደ ነብይ ያይሃለሁ ብላ ከዛ በኋላ እቺ ሴትዮ ተማረች። ወደው ላሳጥረውና ታሪኩን ወደ ሰፈሯ ገስግሳ እንስራዋን ጥለው ሄደች። አያችሁ፣ ትምህርት እንዲህ ነው የሚለውጠው። የክርስቶስ ቃል እንዲህ ነው የሚለውጠው። አሁን እኛ እናንተ እንስራ አላስጣልናችሁም። ለምን እንዳላስጣላችሁ ታውቃላችሁ? እኛ ራሱ ከነንስራችን ቁመን እንሰብካችሁ። ተመሳሳይ ነው። ሐኪም ቤት የተገናኘ በሽተኞች እንጂ እዚህ ፈዋሽም ተፈዋሽም ይሄ። አሁን ክርስቶስ ወደ ኑሮዋ ሲገባ፣ ወደ ህይወቷ ሲገባ ባልሽን ጠርተሽ ሲላት ትምህርቱ ከልብ እንደሆነ ተረድታ ወደው እንስራዋን ጥለው ሄደች። ይዘ እየሮጠ አሁን ቅድም ስትመጣ ትታያችኋለች። እንስራ ተሸክማ ፊቷ ተጨማዶ ጠውልጋ ብቻዋን እያወራች ምንድነው መፍትሄው የት ልሂድ እያለች ትጨነቅ የነበረ ሴትዮ አሁን ሐሳቧን ከልቡናዋ አራግፋ እንስራዋን ከጀርባዋ ጥላ ባዶዋን ሮጠች ወደ መንደሯ፣ ወደ ሰፈር ሄደች። አረ ስሙኝ፣ አረ ጉድ ነው፣ አረ ዛሬ ተአምር ተፈጥሯል፣ ነገረኝ ሁሉ ዘገበርኩ፣ ያደረኩትን ሁሉ የነገረኝን አገኘሁት ብላ ወደ ለሰፈሩ ተናገረ። የሰፈሩ ሰው ልቅል ወሬ ይወድል። አሁን እነሱ እንደዚህ ያለ ጉድ ይመጣል እንዳንድ እግዚአብሔር እናገኘዋለን ብሎ ምን ነው ብትቀባጠሩ እስኪ ነው ብለው ነው የሄዱት። ገርማቸዋል። የሰፈር ሰው ግልብጥ ብሎ በጠራራ ፀሐይ ወደ ጉድጓዱ መጣ። ሲመጡ እግዚአብሔር ነው ያለው። ታምሩ ደነገጡ ሰዎቹ። በኋላ ተማሩ፣ አመኑና መጨረሻ ምን አሏት? አኮ በነገረ ዚአኪ ዘአመነ አላለሊነ ርኢነ ወሰማይተ ኮነ ወአመነ ቦቱ። እኛ ራሳችን አይተን መስክረንለት አመን ነው እንጂ በአንቺ ንግግር አይደለም ያመነው። ሊቃውንት ሲተረጉሙ ሴት ሰበከቻቸው ብለው ትዕቢት ነው። እኛ ራሳችን አረጋግጠን እንጂ በአንቺ የመረጃ ምንጫቸው ማን ነው?
እሷ ናት አይደል? የእሷን ውለታ ገደል ለመጨመር አንቺ ስለነገርሽን አይደለም ያመን ነው ብለው ዙሮ እዛ ሰፈር ገብቶ 3 ቀን ዋስተውቆ አረ በዚህ ቆይልን ብለው ለምነውት በተናቀው ሰፈር በተጠሉ ሰዎች መካከል አንድ አይሁዳዊ አንድ እስራኤላዊ የጌቶቹ ጌታ የነገስታቱ ንጉስ ሰማይ ዙፋኑ ምድር መረገጫ የሆነችለት እግዚአብሔር የተገለሉ ሰዎች የተጠላ ማህበረሰብ የተጠላች ሴት ኑሮ ያንገሸገሻል ሐሜት ያንገሸገሻል ባሎች እየሞቱባት ህይወት ነገ የማይናፍቃት ትናንትና ትዝ የማይላት ነገ የማይናፍቃት ሰው ተስፋ ቆርጧል የሚባለው 3 ነገር ሲያደርግ ነው መመና አንደኛ ትናንትና ሲረሳ ሁለተኛ ነገር መናፈቅ ሲያቆም ሶስተኛ ዛሬ ሲሰለቸው ሰምታችሁና ነገ ይናፍቃችኋል ዛሬ አልሰለቻችሁ ትናንትና ትዝ ይላችኋል ጀግና ማለት ያለፈውን በጥሩ ተስፋ የሚገመግም የነገውን በጥሩ ተስፋ የሚያልም የዛሬውን በትጋት የሚፈጽም ጀግና የሚባል ይቺ ሴት ከሶስቱም የተፈናቀለች ነበረች ትናንትናም ትዝ አይላትም ጥሩ ትዝታ የላትም ነገም ጥሩ ተስፋ የላትም ዛሬም ሐሜቷን ገሽግሿታል ዝም ብላ የምትንከላወስ እንደው ታንቆ መሞት ኃጢአት እንደው ታንቃ ህይወት ኃጢአት ነው ብላ አይደለም ህይወት አሳስቷት የምትኖር ሴት ነበረች እዛ ሰፈር ገባ ሰዎቹን አከበረ አስተማረ 3 ቀን 2 ቀን እዛ ቆይቶ ወጣ መመና ይሄ የዛሬ 2000 ዓመት የተደረገ ታሪክ ነው አይገርምም ታሪኩ የእግዚአብሔር ፍቅር የእግዚአብሔር ትትና ፍላጎቱ ልብ አድርጉ ይቺ ሴት አንድ አይሁዳዊ ጋር ስትነጋገር በቋንቋ ይገናኙ በባህል አይገናኙ ትዕቢተኞች ያንን አጥር አፈረሰው እግዚአብሔር ያንን ግን አፈረሰው እግዚአብሔር ያንን ልዩነት አፈረሰው እግዚአብሔር ዛሬ ሀብታሙ ከድሃው ጤነኛው ከበሽተኛው ያተረፈ ከከሰረ የተሾመ ከተሻረ መልካሙ መልክ የለኝም ከሚለው አንድ ሆነን እንድናመሰግን የጥሉን ግድግዳ ናደው እግዚአብሔር አሁን እዚህ ውስጥ ያለ ሰዎች በኑሯችን የተለያየን በቋንቋችን የተለያየን አንዱ አማራ ሊሆን ይችላል አንዱ ኦሮሞ ሊሆን ይችላል አንዱ ትግራይ ሊሆን ይችላል አንዱ የሆነ ፓርቲ ደጋፊ ነው አንዱ የሆነ ፓርቲ ደጋፊ ነው አንዱ ነጋዴ ነው አንዱ ያተረፈ የሞላለት አንዱ የከሰረ የጎደለበት አንዱ በሽተኛ አንዱ እንኳን የተርፍ ሊኖረው የዕለት ዳቦ ያጣ ሊሆን ይችላል ይሄን ሁሉ ልዩነት አንድ አድርጎ ግን ማን ይባርከናል ጮክ ብላችሁ ነገሩ ማን ይባርከናል እግዚአብሔር ይባርከናል አሁን ይቺ ሴት ወደ ውሃው ጉድጓድ መጣ ማን አገኘች ብያችኋለሁ እግዚአብሔር እናገኘች በመልክዓ ሕማማታችን በሕማማት ሰሞን ከሚዜመው ዜማ መካከል አባ ጊዮርጊስ ምን ብሎ መሰረት ዘሰአልከ ማየ እምነ ሳምራዊት ብእሲት ከመ ትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት ጌታ ሆይ የሰው መሆንን ለማሳየት ተጠማሁ ብለህ ደክሞ በውሃ ጉድጓድ አጠገብ ተቀመጥ አንተ የሕይወት ውሃ ስትሆን ውሃ ለመንክ አለ እግዚአብሔር ራሱ የሕይወት እንጀራ ነው ርቦታል የሕይወት ውሃ ነው ጠምቶታል ቁስል ፈዋሽ ነው ቆስሏል ሙት ያስነሳል ሞቷል ብርሃን ይሰጣል በጨለማ ቤት ታስሯል ውሃውን አድርጎ መስቀል ላይ ተጠማሁ ብሏል ዛሬም በውሃ ጉድጓድ አጠገብ የመጣችሁ ወደ ተናቀ ቦታ የመጣችሁ ኑሮ የከበዳችሁ ሐሜት ጎረቤት ኑሮ የከበዳችሁ ጥላቻ ያንገሸገሻችሁ ኑሮ ተስፋ ያስቆረጣችሁ ምን ልብላ ምን ልልበስ ከማለት ጀምሮ ሀብታችሁ ደስታ ሊፈጥርላችሁ ያልቻለ መልካችሁ ደስታ ሊፈጥርላችሁ ያልቻለ ሰዎች ካላችሁ እንስራችሁ ሊያስጥላችሁ ሐሳባችሁ ሊያራግፍላችሁ ከሰው ጋር ሊቀላቀላችሁ ጥያቄያችሁ ሊመልስላችሁ ከበራችሁ ቆሟል እግዚአብሔር ይሄን ተስፋ እንነግራችኋለን ከበር ቆሜ ምን አደርጋለሁ አለ ጌታ አንኳኳለሁ አለ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ እገባለሁ ብቻ አይደለም ከሱ ጋር ምን አደርጋለሁ አለ እራት እበላለሁ አለ እግዚአብሔር እኮ እራት የሚበላው ምን ማለት ነው ሊቃውንት ሲተረጉሙ እራቱን እባርክለታለሁ ማለት ነው አሉ ቆሎ ቢቆረጥም ድንች ቀቅሎ ቢበላ ውስጥ ቁርጥ ቢበላ ክትፎ ቢበላ እግዚአብሔር ከተለየው ክትፎ እግዚአብሔር የባረከው ቆሎ ይበልጣል ወገኖቻችን ብዙዎቻችሁ ለስላሳ አንሶላ ሙቅ ብርድ ልብስ ምቹ ፍራሽ ጥሩ ምኝታ ቤት ውበቱን የጠበቀ ምኝታ ቤት አዘጋጅታችሁ ስትገላበጡ አላደራችሁም ወይ ብር አንሶላ ይገዛል እንቅልፍ አይገዛም ብር ጥሩ ፍራሽ ይገዛል እንቅልፍ አይገዛም እንደዛማ ቢሆን
ሀብታሞቹ እንቅልፋችን ሰብስበው ገዝተው መጋዘን አሽገው ጉድ ይሰሩን ነበር አይደለ? መጋዘን በቃ እንደ ዛሬ ጤፉን እያሸጉ አንድ ሰሞን አንድ ቀን ትዝ ይላችኋል ጨው ጠፍቶ የዛሬ ስንት ዓመት ጨው ጠፋ ተብሎ አሽገው 200 ብር ኪሎ እየተሸጠ አስታውሳለሁ። ግን እግዚአብሔር ግን በሱ ቁጥጥር ውስጥ ያደረጋቸው አየሩ አሁን የነፋሱ ኦክሲጅኑ ራሱ በማን ቁጥጥር ስር ነው? እንደው በቀበሌው ሊቀመንበር ይሆን ስብሰባ ስትቀሩ ኦፍ ያደረገው አላተከልበ አረ በሚስት ቁጥጥር ሲሆን አሁን እግዚአብሔር እንደው ባልና ሚስት አንድ አካል ናቸው። እንደው 2 ሳምባ ከማባከን ለወጪ ቆጣቢ 1 ሳምባ ለሁለት ልስጣቸው ቢባል አንተ እንትና የራስን ተንፈሰ ኦፍ አድርገህ አትወጣም ከቤት። እውነቱን ለመናገር እንደው ለመሳቅ አንድ ጥርስ 32 64 ጥርስ አላባክንም ለባልና ሚስት ይበቃል ብሎ ቢሰጥ እግዚአብሔር የራስን ስቀ ኦፍ አድርገህ አትጠማም። እግዚአብሔር ግን አላደረገው። ወሳኝ የሆኑትን ነገሮች በማን ቁጥጥር ስር ናቸው? በሱ ፀሐይ በማን ቁጥጥር ስር ነው? አምፖልስ በመንግስት ነው። ይኸው እንደ ብር ይጨምርብሃል። እግዚአብሔር ፀሐይ ላይ ቆጣሪ አስገብቶ በቃ ከዛሬ ጀምሮ ከፈል ቢል እንኳን አንተን ቢል ጌታ አይከፍሉትም። ጨለማ ወጦት ይቀር ነበር። ወሳኝ የምንላቸው ነገር በማን ቁጥጥር ስር ናቸው? ውሃ በማን ቁጥጥር ስር ነው? የሃይላንድ እያልኳቸው እሱ አጭበራኛ እያሸግን እየሸጥንበት ነው። እሱ የፈጠረው ቁጭ ብሎ እኛ እንሸጥበታል አለ። እኛ እኮ እግር የፈጠረው ረስተን እኮ ሩቅ ያሸነፈውን የምናጨበጭበው እንደ ቆንጆንን እያሉ አሁን የቁንጅና ውድድር በጣም ይገርመኛል። ሴቱ ብዙ ብሎ ይሸለሙበታል እኮ እንደው በእውነቱ ያንን ፀጉር ማዳበሪያ ጨምሩ እንዲህ መልጥርስ አስተካክሎ የፈጠረ አይን እኔ እንደ ቁንጅና ተወዳዳሪ ካላችሁ ብሩን አምጡና ጧፍ ይገዛል። የእናንተ በሰው ንብረት የተሸለማችሁ ለምሳሌ ህንፃ አሳምሮ የሰራ ኢንጂነር ቢኖር ሽልማት ብንፈልግ ህንፃው ላይ ነው የምንለጥፈው። ለማን ነው የሚሰጠው? ለኢንጂነሩ ነው። አሱቦ የፈጠረሽ ውብ ከሆንሽ ነው። ለዛው ውብ አንጻራዊ ነው። ውብ የለም። እውነቱን ለመናገር እዚህ ሀገር ቆንጆ አለ ብዬ አላምንም። ሀብታምም ውብም የለም። የሚገርማችሁ ነገር አርቲፊሻል አንዳንዱ አፍንጫው ስንደሩ የሆነ ጥርሱ አድራሻው ሊጠፋ ይችላል። ሙሉ ቆንጆ አለ እንዴ? እስቲ ወንዱ ተስማምተናል ቆንጆ የተባባለው እርሳቸው እንደው ተስፋ ከመቆጥ ታምሪያለሽ ብለናቸው እንጂ ዝርዝር ጉዳይ ትንታኔ ብንሰራ ቆንጆ የሚባል ነገር የለም። ውብ እግዚአብሔር ብቻ ነው። ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። የሚገርማችሁ ያው የቁንጅና አወዳዳሪዎችን አይን ያዝልን እንጂ እኔ እናቴ ብታገኝ በዓለም ላይ አንደኛ ቆንጆ እናቴ እኔ ነኝ። ይገርማችኋል። እናት አወዳዳሪ ብትሆን ልጇ ነው አንደኛ በዓለም ላይ። አባታችን ውቦች ነው ለኛ። በደሙ የተዋብን፣ በስጋው የተዋብን፣ በችንካሩ የተዋብን፣ በቁስሉ የተዋብን፣ ለመንግስተ ሰማያት የታጨን፣ በጥምቀት የተወለድን የሥላሴ ልጆች፣ የመንግስተ ሰማያት ዜጎች፣ የድንግል ማርያም ልጆች እኛ አይደለም ውቦች ነቱን ለመናገር። ስለዚህ ይችን ሳምራዊ ሴት ሳይንቅ ያነጋገረ እግዚአብሔር አንተን አይንቅም ነው። አይ ደህና ዋሉ። የመከረን ያስተማረ ክብርና ምስጋና ይግባው። በደንብ አጭርቁ። ድገሙ። ለምን መሰላችሁ? እልልታ፣ ጭብጨባ፣ ጸናጽል፣ ከበሮ ዛሬ የመጨረሻው ነው። ከዛሬ ሳምንት ጀምሮ እነ ጸናጽል እነ ከበሮ እነ መምህር ለዓለም አሉ። በቅኔ ቤት የሰሞን ቅኔ የምንቀኘው የምንቆጥረው የምናስነግረው የምንነግረው ጸናጽልና ከበሮ ወደ መጋዘን ይገባሉ። ታውቃላችሁ አይደል? ጸናጽል የለም፣ ከበሮ የለም፣ እልልታ ጭብጨባ የለም። የጽሙና ወቅት ነው፣ የመረጋጋት ወቅት ነው። ስለዚህ እግዚአብሔር እችን ሳምራዊት አክብሮ ሰው ያደረገ እንስራዋን ያስጣለ ሐሳቧን ያስጣለ ዛሬ ሀገራችን እንስራ አለባት፣ እናንተ እንስራ አለባችሁ፣ ጭንቀት አለባችሁ። ይቺ ሴት ስንት ባል ነው የሞተባት? አቤት ኢትዮጵያችን ሳምራዊት ናት ብንል ስንት ሰው ሞቶባታል? ስፍር ቁጥር የለው። በጦርነት እንሞታለን፣ በበሽታ እንሞታለን፣ በረሃብ እንሞታለን፣ እርስ በርስ እንጋደላለን። ስለዚህ ያን ሁሉ ነገር ግድግዳውን እንዳፈርሰው ደሙን እንዳደርቀው እርቅ እንዲመጣ በውሃ ጉድጓድ አጠገብ ሳይጸየፍ የተገኘ እግዚአብሔር ዛሬም እንጥራው ይመጣል። በእርግጠኝነት እነግራችኋለሁ፣ ይመጣል፣ ይለውጣል፣ ይቀይራል። ያቺ ሴት ዛሬ 2000 ዓመቷ ነው አይደለም? ዛሬ ታሪኳን እየነገርናት አለ።
2000 ዓመቱ ታሪክ የሚቆይለት ማለት አሁን እዚህ ውስጥ ያለ ነው። ብዙዎቻችን ብንሞት ነው ለአርባችን እንኳን ስማችን ከደብተር ተፈልጓል የሚገኙ ምን ማንጠልጠያል ምን በጎ ስራ አለ። እግዚአብሔር ይችን ተራ ሴት ከነ ጴጥሮስ ከነ ዮሐንስ እኩል መድቦ የወንጌላዊ ዮሐንስ ጽፎላታል። ለመጀመሪያ ጊዜ የመጀመሪያዋ ወንጌል ሰባኪ ሴት ይቺ ሴት ናት። ለመጀመሪያ ጊዜ ሰው ሰብስባ አገር ያሳመነች ህይወቷ የተለወጠ። ከዛ በኋላ 5 ባር 3 ባር በጣጣው ጎረቤት ያማኩሉ ተቀየረ። እግዚአብሔር አንተን ሲለውጥ ሐሜተኞች ይቀየራሉ፣ የጠሉ ይቀየራሉ፣ ጨለማውን ብርሃን ያደርገው። ጠላቴ ሆይ በወርቅ እነሳለሁና ምን አይበልህ ደስ አይበልህ ነውና እባካችሁ ጾሙን በስነ ስርዓት እንጹም። ከቂም ከበቀል ከጥላቻ እንላቀቅ። ይችን ሴትዮን ስራዋን ያስጣለ እግዚአብሔር ክፋታችን ያስጥለን፣ መለያየታችን ያስጥለን፣ ተንኮላችን ያስጥለን፣ ያግባባን፣ ያደማንጠን። እሱ ደክሞት እንዳረፈ እኛንም ከድካም ያሳርፈን። በደንብ አድርጋችሁ አመስግኑ። አምን ነው ድገሙት። ይህን የመሰለ የዕለተ ሰንበት ምሳ በደንብ ተመግባችሁ አሳንሳችኋል። ምስጋና በእውነት ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለመከሩን ለመምህራችን ለአባታችን ለመጋቢ ሐዲስ እሸቱ አለማየሁ ቃለ ሕይወት ያሰማልን። በደንብ አድርጋችሁ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አስበ መምህራን ያድልልን፣ በእድሜ በጸጋ ይጠብቅልን። ቤተክርስቲያናችን እንዲህ ናት። የእግዚአብሔር ልጆች በሚገባ ተምረናል። በእውነት እንደ አይነት አባቶቻችን መምህራኖቻችን ረጅም እድሜ ከጤና ጋር ይስጥልን።